ያቺን ነገር ከበኋላ እናወራለን። ሰብሊ እባክሽ ሰብሊ ተነሽ። አታውቅም፣ እኔ ሄዶም አይደለሁም ባልሰራል እሷን ስላገባት ረፍት እንዲሰማል። አይንሽን ግለጪ እባክሽ፣ እባክሽ እኔ ፍቅር ጥለሽኝ አትሂጂ። እባክሽ እኔ ፍቅር ተነሽ። ግን ምንድነው? ቆይ ያሬድ ልጥራው መሰለኝ። ቆይ አንዱን ባለ ሀብት አግብታ ምን አለ እኔን ስለታስደስተኝ። ልቀቀኝ፣ ልቀቀኝ። እሺ ከበኋላ እናወራለን። በቃ ያቺን ነገር ከበኋላ እናወራለን። ሰብሊ እባክሽ ሰብሊ ተነሽ። ሁለተኛ ጨብራችንን ደብረ ዘይት እናሳልፋለን። ሰብሊ እባክሽ፣ ሰብሊ እባክሽ፣ ሰብሊ ተነሽ። ሰብሊ የኔ ፍቅር ተነሽ እባክሽ። ሰብሊ የኔ ፍቅር እባክሽ ተነሽ። ሰብሊ እኔ ፈተና ግን መብዛቱ ዛሬ አሁን እንደዚህ ቤተሰብ ይበጣ እንዴት ብዬ ነው ማስረዳው? እሱስ ፈጣሪ በቤተሰቦች ፊት እንዳታሳወረደኝ። እናቴን ማሳዘን አልፈልግም። እኔ ጌታ ምን ማድረግ ነው የጨነቀኝ? እና ከአይን ጆሮ ሆነ ምን እያልሽኝ ነው? የኔ ፍቅር ተረጋጋ። እኔ እንድታምነኝ ነው የምፈልገው። ያንቺ ውሸትና ማታለያ በቃ የማይታወቅ ነው የሚመስልሽ? እድሜን ስለሰጠውሽ ህይወቴን ስለሰጠውሽ ለኔ ነው የሚገባኝ? የኔ ፍቅር ተረጋጋ እባክህ። ስትናደድ እኮ ያምሃል። ታዲያ ለምን ይሄን ማድረግ አስፈልገሽ? በቃ እኔ በቃኝ። ሁልጊዜ አንተ እኔን አትሰማኝም። ሁልጊዜ አንተ እኔን ማጣጣለህ። በአንተ መመራት ሰልችቶኛል። አንተ ባሌ እንጂ ፈጣሪ አይደለህም። አሃ ይሄን ነው የምትፈልጊው? እሺ ምኞትሽንማ አላበላሽብሽ። እኔ እንደሱ አላልኩም የኔ ፍቅር። እኔ እንድትረዳኝ ነው የምልህ። ከእኔ ይልቅ የሌሎቹ ሰዎች ወሬ ነው የምታምነው። እሺ እኔ ምን ላድርግ? አላሳዝንህ? አረ ይሄ ሰዎች ወሬ ነው። እሺ ምንድን ነው ይሄ ሰዎች ወሬ ነው። በጣም ትገርሚያለሽ። እሺ የኔ ፍቅር እባክህ ተረጋጋ። ስለ እውነት ነው ምንም የማውቀው ነገር የለኝም። ቤተሰቦቼ እየመጡ ነው። እባክህ በዓልን በሰላም እናልፍና በዓል ካለፈ በኋላ በስርዓት እናወራለን። እባክህ የኔ ፍቅር። ምንድን ነው የምናወራው? እንዴት ራሴ ላይ እንደተረማመድሽብኝ ነው የምናወራው? በቃ መለያየትም ካለብን በጭቅጭቅና በጥርጣሬ የሚሆን ነገር አይደለም። ይሄ ትዳር ነው፣ እንደ ቀልድ አትይው እባክህን። በዓል ይለፍ። አረ ከዛ ምን ልታደርጊ? በቃ እስኪ አንድ ቀን እኔ ምን አጎደልኩባት ብለህ አስበህ ታውቃለህ? የፈጣሪ አለ። እሺ እባክህ ለአንድ ቀን ብቻ፣ ለዛሬ ብቻ። የልትሄድ ነው በዓሉ ምድር። እባክህን እዛ ሁን። ዞር በይ፣ ዛሬ ከቤት ዞር በይ ልብያለሁ። ነገር ይፈጠር። ዞር በይ፣ ከቤት አትወጣ እባክህን። እባክህን ፍቅር እያሳፈርኩ ዞር በይ። እባክህን በበዓሉ ምድር ነው የምትሄደው። እባክህን የኔ ፍቅር በበዓሉ ምድር ወዴት ነው የምትሄደው? እባክህን ያሬድዬ ዞር በይ። ሰብለ የኔ ማር እናት እባክሽ ሰብልዬ እባክሽ ተነሽ እባክሽ ሰብልዬ እባክሽ ሰብልዬ እባክሽ ሰብልዬ ተነሽ። ህልም ነው በይኝ ሰብልዬ እባክሽ ጉዳት አታድርጊ ሰብልዬ እባክሽ ተነሽ እባክሽ ተነሽ የኔ ፍቅር ሰብልዬ መጣሁ እናቴ መጣሁ ሰብልዬ እንደምን ነው? እግዚአብሔር ይመስገን ሰላም ነው አለ። እንኳን ዓመት በዓል አደረሰን። አሜን እንኳን አብሮ አደረሰን። ልጆቼ ጥፍት ብትሉብኝ እኔም ደነገጥኩ። አለን አባቴ። ትንሽ እንደው ዓመት በዓል ምንድን ነው ገንዘብ? እሺ አባቴ። ምን ነው እጅህ ደም ሆነብኝ? ደህና አይደለም? ምን ነካ? ሂዱ አባ ሂዱ። ምን ነው ሂዱ። ሰብሊ የኔ ቆንጆ እባክሽ ተነሽ። ሰብሊ እባክሽ የኔ ፍቅር ተነሺ የኔ ፍቅር አይንሽን ግለጪ እባክሽ የኔ ፍቅር ጥለሽኝ አትሂጂ እባክሽ የኔ ፍቅር ተነሺ እባክሽ የኔ ፍቅር እባክሽ ጥለሽኝ አትሂጂ ሰብሊ እርዱኝ
ኧረ ሰው አለ፣ እየሞተችብኝ ነው። እርግኝ እባካችሁ። ኧረ ሰው አለ፣ እርግኝ። እባክሽ ተነሽ ሰብሊ፣ እባክሽ ተነሽ፣ እባክሽ ተነሽ ሰብሊ፣ እባክሽ ተነሽ ሰብሊ። ወይኔ መጡ። ወይኔ ምንድን ነው የማደርገው? አምላኬው እግዚአብሔር ወይ ምንድን ነው የማደርገው? ኧረ ዛሬ ምን ጣጣ ውስጥ ነው የገባሁት? ኧረ ምንድን ነው የማደርገው? ኧረ ምንድን ነው የማደርገው ዛሬ? ምንድን ነው የማደርገው? ፈጣሪስ ምን ጣጣ ውስጥ ነው የገባሁት ዛሬ? ምንድን ነው የማደርገው? ምንድን ነው የማደርገው? ደውይላቸው በቃ። እስከዚህ ሰዓት እዚህ መቆም አለብን እንዴ? ሄሎ፣ ምንድን ነው? አትምጡ አትሉንም ነበር እንዴ? አለን አለን። መጣሁ ወይ? ወይ ሰምተዋል። ምንድን ነው? አትምጡብን ነው? እንኳን አደረሳችሁ። ኧረ እንደው ይሄ እያደር ጥሬ እንኳን አደረሰ። በትዬ ተናደደ ሆነ። በጣም ይቅርታ፣ ትንሽ ተናዳ ነው። እሺ በቃ ና እንግባ። ልጁ ምን ሆኗል? ምን እንደ ጅብራ ይገትርሃል? አንቺስ ቦታሽን ወቂ እንጂ ምን እነዚህ እንደው ሰው ሳይፈልግ ተናጋሪ ያደርጋሉ? ቤቱ ዓመት በዓል መስሎ የለ እንዴ? እስቲ ጨስ ጨስ አድርጉበት። በለው የት አለች የኔ ሙሽራ? ቤቱ እንዴት ነው የሚያምረው! አዲስ ሙሽራ ቤት እኮ አይመስልም። ዝም በይ። ከሰው እኩል አትንጦልጦ ያላልኩም? ታያለሽ
ከሰው የተሻለ ትዳር ይዤ ቤተሰቤን አኮራለሁ። ጀመራት ደግሞ እንደው ዛሬ እንኳን ዝም በማለት ብትተባበረ ምን አለ? ትይ ዛሬ በጣም ተናዳለች። ዛሬ ምን ሆኗል ልጁ? ሰብልዬ ሰብለ ምንድነው? ሰብለ የለችም። የት ሄዳ? ማለቴ ሱቅ ማለቴ በረራ ነበራት። በአመት በዓሉ ምድር እንዴት ሆኖ? ማታን ያሳወቁም አስቸኳይ ነው ሲሉ በጠዋት ተነስተች። እኔ ነገረ ስራ ሁሉ አላማረኝም። እንዴት አልደወለችልኝም? ያው ስለቸኮለች እኔ እነግራቸዋለሁ ብያት ነው። ለዛ ነው። ምን ይባላል ይሄ? ምንድነው እማዬ? እየሰማሽው አይደል? በበዓል ቀን ጉዞ በቃ ተይተዩ ምን ይደረጋል? ለዛ ነው እሱም የደበረው። በቃ ሰብልዬ ልክ እንዳለች አድርገን እናከብረዋለን። እና ዛሬ ጥሩ ቀን ሊሆን ነው ለኔ። ምንድነው ያደረኩት? እንዴት ነው ከዚህ ጉድ የምወጣው? ፈጣሪ ሆይ ከዚህ ጉድ አውጣኝ እባክህ። ምንድነው ያደረኩት? ሄሎ አደረግኩ አይደል? አንተ ትችላለህ። ምንድነው የምታወሪው? ያምሻል እንዴ? ደስተኛ ትሆናለህ። ከዚህ በኋላ ያማረ ህይወት ትኖራለህ አይደል? አንቺ በሽተኛ ነሽ። ያምሻል አይደል? በሚገባ ይሄት ይወል ያኔ እህቴን ባስተዋውቅ እኔን ትተህ እሷን መረጥካት። አይኔ እያየም አገባሃት። እሱ ያለፈ ታሪክ ነው ሄዶም ታውቂያለሽ። እኔ ጋር ግን አላለፈም። እባክሽ አቁም ሄዶም። ባላቆምስ ምን ልታደርገኝ? እስቲ በዛው ቀረህ እኮ። በል እስቲ ልጄ ጋር ደውልና አገናኘኝ፣ ድምጿን ልስማ። በዛውም ደግሞ ሰላም መግባቷን እንሰማለን። አዎ ልጄ፣ በል እስቲ ቶሎ በል። ስትቻኮል ስልኳን ጥላው ነው የሄደችውና አየር መንገድ ስትደርስ በሰው ስልክ ደውላ ስገባ ደውላለሁ ብላኛለች። ይሁን። አንቺ ቀሚስሽን ዘርግተሽ ቁጭ አልሽ እንደመቤት። እመቤትነቱ ይቅርብሽ። ተነሽና ጉድ ጉድ ብለሽ ቡናውን አፊ ነው እኔ ላፍላው። እሺ ሞቅ አርጊው ቶሎ በይ። ለመሆኑ ይሄን ሁሉ አንተ ነህ እንዴ እንደዚህ ያሳመርከው ቤቱን? አይ እናንተ እንደምትመጡ ስለምታውቅ ለሊቱን ሙሉ ስሰራ ነው ያደረችው። ግን የወንድ ነገር እኔ ይበቃል፣ በቂ ነው። ይሄኔ አበባ እንዲህ ለፍታ የኔ እናት። አይ ልጄን ሳትውል በዓልን ሄደች ስራ። አይቴ እንግዲህ ስራ ከሆነ ምን ማድረግ ይቻላል? በቀጣይ በዓል አብረን እናከብራለን። ገና ብዙ በዓል አለ አይደል? አዎ ሌላም በዓል አለ። ምን ትላለች እቺ? ማን ጠየቀሽ አንቺ? ምን እንደርጎ ዝም ብጥልቅ ትላለች? ያላመኔ ተናጋሪ ያረገችኝ። ይቅርታቴ እኔ እኮ ሳርዬ ባለመኖሯ እንዳያዝም ብዬ ነው። በቃ እሺ። ኤዶም ልጄ የታለች? የት ሄደች? እኔ እንጃ። እላይ ትሆናለች አለ። ጥራት ሂጂ ጥሪያታው ቶሎ በይ። አታውቅም። እኔ ሄዶም አይደለም ባልሰራል። እሷን ስላገባት እረፍት እንዲሰማ ያደርግ። በስመ አብ ምንድን ነው እዚህ ቤት እየተካሄደ ያለው? ወይኔ በስመ አብ
እዚህ ቤት እየተካሄደ ያለው? ምንድነው? ደም የነካው? ወይኔ ሰብለ አልገባኝም። ሰብለ ወይኔ በስመ አብ። ኤዶም እንዴ እዚህ ነሽ እንዴ? ምን ነበር? እትዬ አንዴ ሰብሰብ ብለን ቡና እንጠጣና ዳቦ ቆርሰን እንሂድ እያለች ነው። ምግብ የለም እንዴ? እኔ ልጅ የሌለችበት አይዋጥልኝም ብላለች። ቶሎ ነይ ብላለች። እና ዳቦውን ላትበሉት ነው የምትቆርሱት? ሂጂ በቃ መጣሁ። እሺ እስኪ ዛሬ እንኳን ወግ ይረሰኝ ራሴ ወደዚህ በጣም ያማል እኮ። ምን ያደናብርሻል? ደንባራ እረፊ፣ በእጅሽ እንዳትነኪ። እሺ ግን ምንድነው? ቆይ ያሬድ ልጥራው መሰለኝ። ቆይ ምንድነው በማያገባሽ ጥልቅ የምትይው? ሂጂ ውጪ። እሺ በቃ ነይ እትዬ እንዳትቆጣ። ሂጂ ሂጂ። እቺ መንቃራ እቅዴን ሁሉ አበላሽታብኝ ነበር። መጣው ብላለች እትዬ። ምን ነው እንግዳ? ምን ትሰራለች? እኔ እንጃ፣ ሜካፑን እየተቀባባሽ ነው። ኤዲያ 24 ሰዓት ላይ መስታወት ማፍጠጥ ምን ይሰራል? አንዱን ባለ ሀብት አግብታ ምን አለ እኔን ስለታስደስተኝ የእህቷ እጣ እንዳይገጥማት። ኧረ ቁጭ በል። እቺ ልማዷ ነው። ከቁመቷ 5 ላትጨምር ዝም ብላ ትንጠለጠላለች። ጫማ እየተሰበረ ይሄን ጫማው ልቂና ጣይ ብዬሻለሁ። አንቺ ታይ ሲሉሽ አሰሚ። ብትሰበሪ ዳውለኔ ነው። ይሄው እትዬ የዶሮ አይን የመሰለ ቡና ነው ያፈላሁት። አወቅሽ ሲሏት መጽሐፉን አጠበቻሉ። ምን ደግሞ ጥቁር ቡና ለማፍላት ሙያ ያስፈልገዋል። ያን ሸሚዝ አይቼዋለሁ። በደም የተጨማለቀው ሸሚዝ አይቼዋለሁ። እስቲ ልትባርከው ነው? ዳቦውን ልቆርስ? ቁረስ በልገ። አንቺ ደግሞ ጣኑንም ሞቅ ሞቅ አድርጊው። እሺ እትዬ። ባርከው። ቢላ የለም አለ። አይ በስማማ አትልበትም። አይ ልጅ ነገር ነይ አንቺ ትንሽና እስቲ ዘክሪ። ወዴት ነህ? እንደው ቁመና ብቻ። አይ ልጄ ብትኖርልኝ ኖሮ ዛሬ። ኧረ እትዬ እንዲህ እያልሽ የሰብልዬን ባላሳቀቅሽው። ይኸው ሲል ለራሱ አያሳዝንም እንዴ? እናቴ የሞተችበት ህፃን እኮ ነው የሚመስለው። ዝም በይ አንቺ። እንደርጎ ዝም ብጥልቅ አትበይ። አንቺ ማን ጠየቀሽ? እንደው ኬት እንዳመጡሽ ልብ አውልቅ። እኔ እንደዚህ ስንሆን እሱ የበለጠ እንዳያዝም ብዬ ነው። ኬት እንዳመጧት በቃ ቻረመኔ ሁሉንም ነገር አይተዋለሽ ማለት ነው። ምንድነው ማድረገው? እኔን አሳልፋ ከመስጠት ወደ ኋላ አትልም መቼ። ምንድነው ማድረግ ያለብኝ? በቃ ለፖሊስ አሳልፌ እጄን እሰጣለሁ። በአጋጣሚ የሆነ ነገር እኮ ነው በቃ። እህቴ ምንድነው ያደረካት? የማይሆን ነገር አትወሪ። እኔ መቼ አወራሁ? ሁኔታው ሁሉ ያስታውቃል። ሸሚዝህን በግልጽ ይናገራል። ዞር በይልኝ። እህቴን ገደልካት። ቅድም ያወራሁት ተረት አልዋጥልሽ ብሎኝ ነበር። እህቴን የት ነው ያደረካት? ትሰሚኛለሽ? እህትሽ ለስራ ሄዳለች። ሌላ ታሪክ አትፍጠሪ። ሁሉንም ለማየ ይናገራለሁ። ከዛ ፖሊስ ሲያፋጥጥ ያኔ እውነቱን ታወጣለህ።
ስማ የእህቴን እውነት ሳላቅ ከዚህ ቤት ንቅንቅ አይደለም። እህትሽ በሌለችበት ባሏን ልታማሊ ነው ሀሳብሽ? ምን አይነት ወራዳ ሴት ነሽ? ለራስሽ ክብር የሌለሽ። እንደዛማ ባስብ ሰርግን ለቅሶ ነበር የማደርገው። ልቀቀኝ! ልቀቀኝ! ያሬድ እትዬ በረድ ረሸኝ እያለች እሺ ኤዶም ከሰብለ ጫማ ልቀይር ብላ መታ ነበር። በቃ ትመጣለች በቃ። አንተ ግን ደህና ነህ? ደህና ነኝ። የሰብለ አለመኖር እንዳስከፋ አውቃለሁ፣ ግን በቃ ይዞ ትመጣለች። ሌላ በዓል አብረን እናከብራለን። ሰብለ አትመጣም። ወይኔ በጣም ይቅርታ፣ ድጋሚ እንድትከፋ አደረግኩ አይደል? እሱ ምን አባቷ ነው የምትለው ይቺ ድንጋይ? የሆነ ነገርም አለ፣ ግምት ያልተሳሳተ ማለት ነው። እውነቱን ሳላቅማ ከዚህ ቤት ንቅንቅ። በቃ ይዞ አትከፋ። እትዬም ቢሆን የምናገር አባዜ ስላለባት እንጂ ውስጧ ባዶ ነው። ደግሞ ሰብለም ትመጣለች። በቃ እንሂድ። የሆነ ነገርም አለ፣ ደርስበታል። ሁላችንንም እየዋሸን ነው። በበዓል ቀን ስራ፣ ስልኳን ትታ መሄድ፣ ሸሚሱ፣ የእሱ መርበትበት አላወቀኝም። ደርስበታለሁ። አንድ ነገር ማለት በል እንግዲህ ልጅ የሌለችበት ከዚህ በላይ መቆየትም አልችልም። ተነስና እስቲ ሸኘኝ። አንቺ ቶሎ በይ ነይ፣ ተነሽ። አንቺም እሺ፣ ጫማዬን ልቀይር። በቃ ሂጂ አብረሻት ትቀይርና ቶሎ ውጡ፣ እንዳቆዩ ቶሎ በሉ። የሆነ ነገርማ ማግኘት አለብኝ። ሲልኳት በዛው ቅልጥ ብለሽ ቀረሽ እንደ ቁራ መላክተኛ። አይ እንግዲህ ትተን ልንሄድ ነው ብቻ። አይ ችግር የለውም። ግን ሰብልዬ እስካሁን አልደወለችም። አልደወለችም። እኛ እንኳን ከመጣን ስንት ሰዓት ሆነ? ኤርፖርት ምናልባት እዚህ አምሽታ እዛ ደግሞ ጉዞ አድክሟት ነው የሚሆነው። ትደውላለች። መደወሏ ደግሞ አይቀርም። አዎ እንደዛ ነው የሚሆነው። ኤዶም አትመጣም? አልጠራሻትም? የሚሆናትን ጫማ አታኩ ነው የሚሆነው። እና አንዱን አርጋ አትመጣም? የምን መሞላቀቅ ነው? በቃ ጠርቻት ልምጣ። ወይኔ በስመ አብ! ምንድን ነው? ምንድን ነው ነገሩ? አልገባኝም። የምን ደም ነው? ከየት ነው?